ምበታል ካልሰራለስ ደግሞ መኪናው ሊጥለው ይችላል ፍሪ ስለሆነ ገንዘብ እስካላወጣበት ድረስ። ስለዚህ ይሄንን ቻንስ ጌጤ ተጠቀም ብላችሁ አሁን ብዙዎቻችሁ ልጁን የምትታቹና የምትሳደቡ ልጁ ላይ የሚጮው ሰዎች ጌጤን እዚህ ጉድ ውስጥ እንድትገባ ካረጋችኋት በኋላ መኪናው ደግሞ አሮጌ መኪና ነው። ልጁ ያለ ፕላኑ አዲስ መኪና ገዝቶ ሊሰጣት አይችልም። ሶ እኔ መሰደብ አለበት ብዬ አላምንም። ጌጤ አሁን የተሰጣት መኪና ለሷ የታሰበ አይደለም፣ በሰው ግፊት የተሰጣትና ችግር ካለ በቃ ህዝቡ ወይ እንዳድስ ልትረዷት ይገባል እንጂ ልጁ ምንም እንትን ባላለበት ሌባ እየተባለ ስካመር ነው ውሸቱን ነው መባል የለበትም። ልጁ ቪዲዮ የሰራው የዛሬ 3 ወደ ኢትዮጵያ ሄጄ ነበር፣ ግን ውክልና እዚህ ሀገር ፓወር ኦፍ አተርኔ የሰጠውት ልጅ ነው ያዞረለት ማለት ነው። ሰው ይቻላል ብር ተቀብዬ ይቻላል። እሱም ሰውየው ብር ሰጥቶት አሮጌ መኪና የሸጠለት ሰውዬ ልጁ ሜቢ አሮጌ መኪናዎችን እየገዛ ለሰዎች በትንሽ ብር እየገዛ ለሰዎች ሊሰጥ ይችላል። ሰው ከነዛ መሃል አንዱን ሰጣት ማለት ነው። የሷ ደግሞ ለሷ የተሰጠ ስም አልዞረም ማለት ነው። በቃ አለቀ። ስለዚህ ነገሩን ቀለል ብታረጉት ልጁ በሰጠው ባጎረስኩ ተነከስኩ አይነት እንዳይሆን ወይ ልጅቷም ደግሞ እንድትረዳ ቢደረግ። ምክንያቱም እኔ አሁን እሷ ያ ቅቅሉን በቅቅል አርጌ በልቼዋለሁ ምናምን ብለሽ የተናገርሽው ንግግራውን ትክክል አይደለም። ቢካዝ እንደዛ ንግግሮች ለወደፊትም ሰው የረዳሽን ሰው እንደዛ ስትናገሪ ሌላው ሊረዳሽ ያሰበ ሰው እንዴ በረዳይን ልጅ እንዴት ትናገራለሽ ብሎ ሊበሳጭብሽ ይችላል። ሰው አሁን አንቺ ማድረግ አለብሽ ብዬ የማስበው ተሙ ልጁን ያለ ስሙ እስካመር እያለ ሰድቦታል። እሱን ይቅርታ እንዲለው ማድረግ አለብሽ በአንቺ ምክንያት ስለሆነ አንድ እሱ። ሁለተኛ ነገር ያኛውም ሰው እየሰጠው አልተመሰገነ፣ እሷም ደግሞ መኪናው አልሰራላትም። ለስራ ነበር እርዱኝ መኪና ባገኝ መስራት እችላለሁ ብላ ካሁን በፊት በሰራችው ቪዲዮ ነው የተረዳችው። ካሁን በፊት እኮ ጌጤ እኔ ዱባይ ነው የምኖረው እንደዚህ ችግር ያለብኝ ልጅ ነኝ 11 አመት ታክሲ ነድቻለሁ ምናምን ብለሽ ቪዲዮ ሰርተሽ በያንን ቪዲዮ ያየ ህዝብ ነው ልጁን ታግ ያረገው ስጣት ለሷ አይተባለውና ይሄ መኪና ስለማይሰራ መርዳት ስለፈለጋችሁ አሁን እርዷት፣ የምትፈልጉ እርዷት። ልጁ ግን እስካመር ስላልሆነ እስካመር ነው እየተባለ በእነተሙ ስሙ ለተጠፋ ይቅርታ መጠየቅ አለበት ብዬ ነው የማስበው። አንቺን ሪዝን አርጎ ስለሰደበው ሰው ይቅርታ መጠየቅ አለበት። አንዴ እህቴ ቴምር ህዝቡን ኮንትሮል ማንም ማድረግ አይችልም። እሺ እሷም ኮንትሮል አታደርገውም። በሱም ሳይድ ያለው ማንም ሰው ህዝቡን ኮንትሮል ማድረግ የመሰለውን ነገር የመናገር መብት አለው ህዝቡን። እሱን አስጠይቂ፣ ይቅርታ ጠይቂ፣ ይቅርታ አስጠይቂ። ምን ስለሆነች ነው ይቅርታ አስጠይቀው? እሷ ራሱ ለተናገረችው እኔ እንድትናገረው አልፈልግም ብላ ራሷ የተናገረች ሰው እኮ ነች። ለምንድን ነው ይቅርታ ጠይቀው ማርሻንም ምናምን ብላ የምትሰራው? በዚህ ደረጃማ አትጫኑ ማንንም ሰው። እኔም የመሰለኝ ነው አላለሁ። አንቺ የመሰለሽ ልጅቷ እንዳትረዳ እየተደረገች ነው። ልጅቷ እንዳትረዳ እየተደረገች እኮ ነው። አንቺ ሶሻል ሚዲያ ላይ የቆየሽ ሰው ነሽ፣ ህዝብን ኮንትሮል ማድረግ አትችይም። እኔ ግን ጥያቄ እኔ የልጁን ስም መጽዳት አለበት ብዬ አስባለሁ። አንቺ አይመለከትሽም። የህዝብ የሰው ስም መጽዳት አለመጽዳት አሁን ገና ነው። ልጅቷ ዳታ አይደለም። ጌጤ ግን መኪናዋ አንዴ አያይዘሽ መኪናዋ ሰው እንዲያቅልሽ ከፈለግሽ አራቱም እጅ አይሰራም ብለሽ ቪዲዮ ፖስት ማሚን ተናግረሽ ነበረ። ቪዲዮ ፖስት አድርገሽ ነበረ ትናንትና ማለት። ለምን ቪዲዮን ዲሊት አድርግሽም? ትክክለኛ ህዝብ እንዲረዳሽ ከፈለግሽ ስለመኪናዋ እንዲታወቅልሽ ከፈለግሽ ለምን ቪዲዮን አጠፋሽውስ? ለምንስ አላሳየሽንም? በደንብ አድርገሽ የመኪናዋን አለመስራት እጇንስ ለምን አላየናትም? ታርጋ ብቻ ነው ያየነው። ይሄን መልሽ። አሁን እኔ መጀመሪያ ደረጃ ተማር እኔ ፎርጊቭ ይቅርታ እንድለው ከፈለግሽ ወይም አንቺ ሞንሽ የኢትዮጵያ ህዝብ ይሄንን ነገር ከፈለገ እግዚአብሔር ምስክሬን ክርስቶስ ምስክሬን እግሩ ላይ ወድቄ ይቅርታ ልጠይቀው ቃል በእመቤታችን በድንግል ማርያም ስም ቃሌን ሰጥቻችኋለሁ። እግሩ ላይ ተደፍቼ ጥፋተኛ ናት ብላችሁ በእኔ ካመናችሁ እግሩ ላይ ወድቄ ይቅርታ ጠይቀዋለሁ። ቃል ለሰማይ ቃል ለምድር። አንቺ እኮ አይደለሽም። ኖ ባንቺ ምክንያት አርጉ ተሙ ነው። አንቺን አይደለም። ምን አገባኝ ከሌላ ሰው ጋር ልናገር? ምን አገባኝ? ይኸውልሽ ጌጤ ቴምር ላወራሽው ነገር ማንም ሰው
የራሱ ነው ሪስፖንሲብል የሚሆነው ላወራው ወሬ እንጂ የተለያየ ሰው ቴምር እዚህ ጋር አለሽ አንቺ ላወራሽው እኔ ይቅርታ ልጠይቅ አልችልም፣ እኔ ላወራሁት አንቺ ይቅርታ ጠይቂ። ስለዚህ ተሙ የራሱ አስተሳሰብ አለው፣ ራሱ ጀጅመንት አለው። እሱ ራሱን መሆን ነው። የራሱ ነገር አለው። ራሱን ችሎ የራሱን አስተያየት ነው የሰጠው። ይሄ ሚዲያ ነው። ጌጥ የሚያገባት ነገር የለም። ተሙ ለሚሰጠው አስተያየት ጌጥ የሚያገባት ራሱ አፋ ላይ ላወጣችው ነገር ነው፣ ለተናገረችው ነገር። ያንን ደግሞ ግልጽ አድርጋ ከሱ ጋር መነጋገር ያለባት ራሷ ናት ብዬ አምናለሁ። ያን ያክል መጎናበስ የለብሽም ጌጤ። ራሽን መማርዬ እኔ እኮ ለምን እንደዛ ታልቂያ። እኔ አሁን ተሙ እሷን ምክንያት አድርጎ ልጁን አጠቃላይ በኢትዮጵያ ሕዝብ ዘንድ ላይክ እንዳጭበርባሪ አስደርጓል አይደል? ሶ ይሄ ልጅ ተሙ አስተያየቱን የሰጠው እሷን ምክንያት አድርጎ አይደለም። ተሙ በዚህ በፊት ቪዲዮ ሰርቶበታል ድሮም። ስለዚህ እሷ ምክንያት አይደለችማ ተሙ ለሚናገር። አሁን እኮ እሱ ባደረገው ነገር ልጅቷ ወይልሽ ልጁም ጋጣላት አንድ፣ ሁለተኛ ደረጃ ደግሞ በኢትዮጵያ ሕዝብ ዘንድ እንዳትረዳ ምናምን ነገር ነው ያደረገው። ሶ እሱ ባጠፋው ጥፋት ማለት ነው ልጁን የተሳደበው እሷን ምክንያት አድርጎ ነው። ሶ እሷን ምክንያት አድርጎ ባደረገው ነገር ልጁን ይቅርታ እንዲጠይቅላት እሷ መጠየቅ አለባት ብዬ አስባለሁ። ከዛ እሷና እሱ ራሱ ልጁ ይቅርታ እሷ ተቀይሟት ከሆነ እሷና ራሱ ማርሻል ይቅርታ ተባብለው የምትረዳው ነገር ካለ ኢትዮጵያን ሕዝብ እንድትረዳ መደረግ አለበት ብዬ አስባለሁ። ምክንያቱም ልጅቷን ከልጁም ጋር ጋይቶ ሕዝብም ደግሞ ምስጋና ቢስ እንደሆነች አስቧት ልጅቷን በአየር ላይ መቅረት አለባት ብዬ አላምንም። ምክንያቱም ያማታል፣ መረዳት አለባት። ልጁ ደግሞ እስካመር አይደለም፣ ሌባ አይደለም፣ አጭበርባሪ አይደለም፣ ነፃ ገንዘብ በነፃ መኪና ነው የሰጠው። በዚህ ልክ ግን በራሱ ገንዘብ መሰደብ አለበት ብዬ አላምንም። ልጁ ይሄ ትክክል አይደለም። መማር በጣም ደግ ቆይ ይቅርታ፣ ለምንድን ነው እሷን የዛ የተሙ የሚባለው ሰውዬ አለቃ ናት እንዴች ሴትዮ? ምላሱን እሱ ራሱ ነው መቆጣጠር ያለበት፣ ራሱ ነው ሪስፖንሲብል መሆን ያለበት። እኔ አሁን መማር እንዲናት ብዬ ማስብሎን ዝም ያለው ይሄ ብላ አውሩ ኖ ኢትስ ኖት ራይት። እሷን አስጠይቂው ይቅርታ ማለት ማለት ጥያቄን ግን መልሽልኝ። ቪዲዮውን ለምን አጠፋሽው? ህዝብ እንዲያቅልሽ ከፈለግሽ ስለመኪናው ለምን ጠፋ ማሬ? መልሰሽ ፖስት አድርጊው እንደገና። አንድ ሀቅ አለ። እውነት ለመናገር እኔ እሱ በምንም ነገር እንዲወቀስ አልፈልግም። በቃ እኔን ይስደበኝ ህዝብ፣ እኔን ይስደበኝ። እኔ የፈለጉትን ያህል ደርሰው ሰድበውኝ ጠግበው ይቁም ነገሩ እንጂ እሱ በእኔ የተነሳ ጥላሸት እንዲቀባ አልፈልግም። ምናልባት መጀመሪያ ከኔ ጋር ከመገናኘቱ በፊት ያሉትን ቪዲዮዎች ሜሴጅ ካያችሁ ወይም ኮመንት ካያችሁ ከኔ ጋር ከተገናኘ በኋላ ምን ያህል የህዝብ ተቀባይነት እንዳገኘ ታውቁታላችሁ። ያድርግለት መድኃኒዓለም፣ ያጣፍጥለት። ወጣት ነው፣ መስራት የሚጠበቅበት ነው። እኔ ገና ብዙ ነገር ማለት የሚጠብቀው ሰው ነው። ብዙ ሰዎችን መርዳት የሚችል ሰው ነው። የተረዳሁት ነገር መነገር በደንብ መነጋገር አለባቸው። ህዝብ እንዲያቅላት ከፈለገች መምዬ ህዝብ እንዲያቅላት ከፈለገች እኛም እንድንረዳት እንድናስረዳት ቪዲዮ እንድንሰራላት ከፈለገች ስለ መኪናዋ ማወቅ ያለብን እኛም። ለምን ታርጋውን ብቻ ፖስት አደረገችው? ለምን አጠፋችው ነው? እኛም እኮ ከጎንሽ ነን። አንቺም ምን ያደረግን አይደል? ቆንጆ አንድ ጊዜ ማነሽ ቅመም ናት እች ልጅ ግን ያለችውን ነገር ሰምተሻታል? አሁን ያለችውን ነገር ግልጽ ባይሆንም ማለት ነው የምትለው ጥላሸት እንዲሆንበት አልፈልግም። አሁንም ራሱ ፕሮቴክት እያደረገችው ነው። ለዛ ነው ያጠፋችው እንትኑን ይሄንን ፖስት አርጋው የነበረውን ገባሽ? ይሄ ራሱ ታማኝነት የለም። እኔ በሆን ዘረጋግፌ ነው ቁጭ ማረግበት የነበረው። አንግሬትፉል በሉኝ ምን በሉኝ ይሰማል። እርዳታ ተብሎ ችግር ይዞብኝ ይመጣ ነገር ካለ አለቀ። ኖ እሷ የምትለው ልሽ ዳርክ እሷ የምትልሽ መማሪያ አንድ ጊዜ
ወሯት ሰመናፋ አንዴ ቆይ እሺ አንዴ ወንድም አለ ምን አለ ተመላይ እንትን ይቻላል ማን ተል ዝም በል አይ ተኛ ሰመናፊ አምባራ ጥንብርብር ነገር ያለው እንዳላጠጣ መማር ቤት ይሁን የዚህ ዲስሪስፔክት አልሰማሁም ለዛ ነው ይቅርታ አግኝቻለሁ ሚውት አርግ እኔ ልናገር ቆይ ሰመናብ ሚውት አርግ እኔ ልናገር ዳይሬክት ቪዲዮ ለምን ጠፋ ለምትሉ ለሱ እሱ እንዲሰደብ እሱ እንዲወቀስ አልፈልግም because of that አጠፋሁት ነው መልሱ አጠቃላይ ያ ቪዲዮ ቢታይ ልጁን ስለሚያስወቅሰው ነው ያጠፋችለት እንጂ ሻዝ ዘሮ ኤቪደንስ ገባሽ አይደለ በቃ ለሱን ፕሮቴክት ያደረገች ነው በዛ ነው ምን ይዘላት እንጂ አላት ስቲል ፕሮቴክት ያደረገችው ነው ሰው ህዝብ ሊረዳት እኮ ነው እኛ ምን ፈልገው ለምን ፕሮቴክት ታደርገዋለች ሀቅ ነው ያለች ማለት ለምን ሀቁን ግን ዳሪክ አሁን አንቺ እሷ ባለችው አላመንሻትም እኔ በግሌ አሁን እኔ ጌጤን አንደርስታንድ አድርጌታለሁ በደንብ አድርጌ መብቷ ነው መመለስ እኔ አሁን ኢቭን መኪናው ችግር ባይኖርበት ዳርኪ የኔ አስተሳሰብ ነው ለምን ህዝቡ እንደዚህ አይረዳም መኪናውን በቃ አልፈልግም ብሩ ይበቃኛል ካለች ለምን መኪናውን መልሶ ብሩን አይተውላትም ለምን እዚህ ጋር ብቻ ታወሩም መኪናው ኢቭን ችግር ባይኖርበት መኪናውን አልፈልገውም በቃ ብሩ ይበቃኛል ማለት መብቷ አይደለም ስቲል ይሄ መብቷ ነው ብዬ ነው ማለት በቃ ለምን እሱም ብሩ ለመጠየቅ መብቱ ነው ታዲያ እንዴት የራሱ ብር እኮ ነው እሷ መኪናውን የመመለስ መብት ይኖራል ለመጠየቅ መብት አለ ታኮኔ የመጣችሁ ቴምር አንደርስታንድ አድርገን ኖ ፌር አይደለም ፌር ሆኖ እናንተም እንዴ ለሷ ብቻ ነው ተጠቅታላችሁ እሱ መብት አለው ቴምር $1000 በሰዓት ይሰራል ከምትዩ ሰው አሁን ይሄኛውን ብር መልሳት መልስ ከተሽ ደሃ ልጅ ጋር 1 ሚሊዮን ነው ማለት እሱ የሚሰራ ከሆነ የስራ ግን ዋናው ነገር ምንድነው ማለት ቁማር ማለት ነው ግሎሪፋይድ ቁማር ማለት ነው ንግድ ነው ቁማር አይደለም በአለም ላይ ማለት ግሎሪፋይድ ቁማር ማለት ነው አንዴ ሉዝ ታደርጊያለሽ አንዴ ጌም ታደርጊያለሽ እዝና ቁማር እውቀት ካለሽ ቁማር አይደለም በአለም ላይ 7 ትሪሊየን ዶላር የሚንቀሳቀስበትን ቢዝነስ የጎልድ እንትን ቁማር ነው ማለት ይሄ ትክክል አይደለም ሊስን እኔ ያዋረድኩት እኮ አይደለም አልገባሽም ቁማር ማለት አንዳንዴ ሉዝ ታደርጊያለሽ ቁማር እውቀት ያ ነጋዴ ሆነሽ ልብስ ስትሸጭም ከስረሽ ትሸጫለሽ ዳት በቃ ዳት ንግድ ነው ይሄ ቆይ ዲፌንድ አታድርጊው ምንም ችግር የለውም አልገባሽም ይኸውልሽ ነው እኔ ልደግፍሽ መጥቼ ቤትሽ ሚስ አንደርስታንድ አድርገሽ እኔን ስትሰድብኝ ውለሻል ሚስ አንደርስታንድ አሁንም አታድርጊኝ ያልኩት ለማጣጣል አይደለም ዜድ ለታደርሽ አንዴ ጌም የምታደርጊው ስለተሳደብሽ ነው የሰደብኩሽ ታደብ ያልነበር ለአንቺስ አላነበብሽም ያልኩትን ነገር አላነበብሽም ወደኛ ነው አናምጣው ይሄን አልገባሽም ያልኩት ነገር ስላልገባሽ ያልሽውን ብለሻል ማሚ ኦፍ አርጊና አሁንም ደግሞ ያልኩት ነገር ቁማር ነው ማለት በትልቁ ሉዝ ታደርጊያለሽ በትልቁ ጌም ታደርጊያለሽ ከቁማር ጋራ ነው የሚመሳሰለው ከንግድ ጋራ አይመሳሰልም የስቶክ ማርኬት ነገር የክሪፕቶ ከረንሲ ነገር አውቀዋለሁኝ ማይን የሚያደርግ ቦይፍሬንድ ነበረኝ ቁጭ ብሎ ትልልቅ ኮምፒውተር ቁጭ ብሎ ማይን እንትኑ ምንድነው ስሙ ይሄ ምንድነው ኮይን ቢትኮይን or whatever አውቀዋለሁ ሁሉንም ነገር አውቀዋለሁ ግን ሉዝ ሲያደርግም እንደዛው ኦኬ ስለዚህ ቁማር ነው ያልኩት ለዛ ለመዝጋት ማለት ነው ወደ መጥፋት ይጂ ለተምር ብቻ ነው ያን ጥያቄ ጠይቃትና ከዛ መልሱን ለሷ አንተውላት ተምር አንቺ መኪናውን ቢመልስልኝ ስትለው ቢመልስላት ለኤቤ ማርሻል የሚጎዳውን ነገር ብቻ ንገሪኝ እስኪ መኪናውን ቢመልስላት ማለት ነው ኦኬ ይሄ ነገር እኮ በአደባባይ ለህዝብ መኪና ሰጥቷታል አይደል መመለስ ካለበትም በአደባባይ መኪናው አልሆነኝም ብላ መልሳለች ብሎ ቪዲዮ መስራት ይችላል እሱ መስራት ይችላል ግን አልፈልግም ብላ ግን አልቀበልሽም ማን ያላት ምንም ላይ ጎዳው ይችላል ግን ደግሞ እሷ መኪናውን ፕሪስ ከተሰጣት ድረስ ወላ በርካሽ ዋጋ ብትሸጥ እሷ ምን ይጎዳታል እሱ ጋር ግዴታዋ ነው ግን አልፈልግም ማለት ፈልጋ እኮ ነው ፈልጋ ለምን ተቀበለች መጀመሪያ ፈልጋ የተቀበለችው መኪናና ያገኘችው መኪና አንድ ስላልሆነላት ስትመልስለት ኦኬ በቃ ከችግርሽ አንፃር እቺ ካነሰችብሽ ኦኬ ብሎ ቪዲዮ ላይ
መጥቶ በቃ ይሄ መኪና ሰርቻት ነበር ልክ ያን ቆንጆ መኪና ሲሰጣት ቪዲዮ እንደሰራው ልክ ይሄን ችግር ደግሞ መኪናው እንደዚህ ሆኖ ሰውየው ሌላ ሀገር ስለሆነ እስኪመለስ ደግሞ መች እንደሚመለስ ስለማላውቅ ሌላ መኪና ቀይርላ ስሰጣት ይሄ መኪና ደግሞ ለሷ የተበላሸና እንደፈለገችው ስላልሆነላት መልስ ብላኝ በፍቃደኝነት መልሻለሁኝ ገንዘብ ግን ትችላታለሁ ማለት ሲችል አይ መኪናውን የግድ ካልወሰድሽ ብሩን ትመልሻለሽ መኪናውን ስትመልሽ ብሩን ታመጫለሽ መኪናውን ከወሰድሽ ግን ብሩ ተውልሻል ለምን ግዴታ ውስጥ ያስገባባታል ምንም ሳታጎል በቃ መኪናውን እንደሰጠኝ መልስልኝ ብሩ እኮ ከመቂ በላይ ለኔ በቂ አድርገህልኛል በቃ ይብላ ኢቭን ሚዲያ ላይ አልወጣችም ሲያስጨንቃት ግን ብሩን ተጠቅሜዋለሁኝ ብሩን አምጪ የምትሉኝ ብላ ቪዲዮ መጣች አንቺ ሚዲያ ላይ መኪናውን በነገራችን ላይ ማለት ነው እኔና አንቺ ናውራ ኦኬ ሻሪፍ ቀደም ታሙን አሁን እነ ታሙን አፍ መያዝ አልችልም ምናምን ብላለች አይደል ጌቴ እሱ ራሱ አልደበረውም ባይ ዘ ወይ ታማራ አንቺ ደበረሽ እንጂ ለታሙ ራሱ እሱ አልደበረውም ቪዲዮውን ሰምተሽ ከሆነ ማለት ነው መኪናው ላይ አስተያየት ስለሰጠች እንጂ አለ ስሚ ማሚዬ ሰው ሁሉ ስለሰደበኝ ነገር መጥቼ መልስ አልሰጠውም ምክንያቱም እሷ ምንም አልተናገረችኝም ማለት አንቺ ሊደብርሽ አይገባም እሱ አልደበረውም ማለት ታሙን እርሹ ማሬ ታሙ ጋር ስለማያገናኘው ለምን እንደው ታውቂያለሽ የኔ ቆንጆ ለምን ታሙን እንደማረሳው ታውቂያለሽ እስካመሮችን ደብቆ ላይክ እስካመር ያሉትን እስካመር ስላለ ነው ኤቢ ማርሻ ጋር ታሙ ጉዳይ ያገናኘው ከታሙ ቪዲዮ በፊት ነው የመጣው ጉዳይ ታሙ በፊት ነው ይኸውልሽ ታሙ ጋር ነው ጉዳዩ ያለቀው ነገር አሁን የታሙ አስተያየት ማንኛውም ሰው እንደሚያደርገው በቃ ታሙ ነጥተለች ቪዲዮ ጋር ያገናኘው ማርሻል እንደ አንቺ በሽታ የሌለበትን ሰው በሽታ አለበት ብለሽ አንቺ እውቅናሽን ተጠቅመሽ ሰው ላይ መለጠፍ በሽተኛ ያልሆነን ሰው በሽተኛ ብለሽ ሚዲያ ላይ ማውራት አትችይም ሰው that's not right ማጣራት አለበት ሰው ሌባ አጭበርባሪ ከማለት በፊት ትክክል ልትሆን ትችላለሽ ግን ጌጤ ጋር ለተፈጠረው ነገር ተሙ እጅ የለበትም ከተፈጠረ በኋላ ነው ተሙ የመጣው ሀፕን ካረገ በኋላ ነው ተሙ የመጣው እንዴ ራሱ ኤቢ ማርሻል እያለ ነው ማሪ አንቺ ነሽ እንጂ የደበረሽ በታሙ የለበትም ማሪ እኔ ቆንጆ እሷ ባለችው ነገር ምንም አልመሰለኝም እዚህ ላይ ግን የመኪናውን ጉዳይ ስታነሳ ለሷ መልስ ሊሰጥ ነው ብሎ 10 ቪዲዮ ሰራ በቃ በሌላ ሰው ጉዳይ የለበትም ሲል ታሙን ጨምሮ ነው አያገባኝም ካለ የሷ ጉዳይ ግን ቪዲዮ በሰራችው ምክንያት ነው የመጣሁት ካለ ሌላውን አይ ዶንት ኬር አለ በቃ ለሷ ነገር እሷ ነች አለ በቃ ስለሷ ነው ያወራው ማንንም ሰው ችግር የለብኝም አለ እሷ ቪዲዮ ባትሰራ ላይቭ ላይ ባወጣ ይሄን ቪዲዮ አልሰራም ነበር አለ ቪዲዮ ላይ ደግሞ የተረዳውን ነገር ተቆርጦ የደረሰው ነገር ስላለ ብሩን ጠጥቼዋለሁ ምናምን ስትል ደበረው እንደዚህ ልትለኛ አይገባም በሚለው ነው ቪዲዮ ሰራው ተሙ ወላ ምናምን አላለም ተሙ የመጣው መኪናውን አልመልሻት መልሽ ተባብለው ከጨረሱ በኋላ ነው ሊደብረው ይችላል ተሙን ራሱ መጥራት እንዴ ናቱ ነው ይደብረው ማይደብረውም ተሙ የመጣው ተምር ላንቺ እኮ በነገራችን ላይ ልዘጋው ነው እሺ ላንቺ ጥያቄ ያቀረብኩልሽ ማለት ነው ማሚም እንድተኛ ግን አንቺ መኪናውን ቢመልስላት ችግር አይፈጥርበትም ብዬ ያምናለሁ አንቺ